السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ዛሬ ኢንሻአላሁ ተዓላ ሱረት አነበእ ተፍሲርን እንጀምራለን። ባለፈው ሳምንት ከተፍሲር ጋር የተያያዙ አንዳንድ ጉዳዮችን አንስተን ነበር። ስለዚህ ዛሬ ኢንሻአላሁ ተዓላ ቀጥታ ከአማ ተፍሲር እንጀምራለን ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون. ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا. ሱረት አነበእ ይህ አነበእ የሚለው የሱራው ስም ነው። እንደምታውቁት ቁርአናችን ላይ 114 ሱራዎች አሉ። እያንዳንዱ ሱራዎች የራሳቸው ስም አላቸው። ስማቸው የሱራ ላይ ከተጠቀሰ ቃል የሚወሰድ። ለምሳሌ ሱረት አነበእ ዐመ የተሳአሉን ዐን ነበኢ ልዐዚም፣ አነበኢ ልዐዚም ከሚለው የተወሰደ ነው። አነበእ ማለት እጅግ በጣም የገዘፈ ዜና ማለት ነው። እጅግ በጣም አሳሳቢ ወሳኝ የሆነ ዜና ማለት ነው። ስለዚህ አነበእ የሚለው ሱራው ላይ ስለተጠቀሰ የሱራው ስም ተደረገ ማለት ነው። ስለዚህ ሱራ ማለት የሱራው የአንድ የቁርአን ክፍል ስያሜ ማለት ነው። ምዕራፍ ከሚለው የተሻለው ስያሜ የሚለው፣ ምክንያቱም ምዕራፍ ማለት በዛ ጉዳይ ብቻ የሚያጠነጥን ስለዛ ነገር ብቻ የሚናገር ሲሆን፣ ሱረቱን ነበእ ሌሎችም ለምሳሌ አልበቀራ ብንወስድ ሱረቱል በቀራ ስለ በቀራ ስለ ላሚቷ የተጠቀሰበት ክፍል ስላለ በዛ ተሰየመ እንጂ ሙሉ ሱራው ስለ በቀራ ብቻ ነው ማለት አይደለም። ስለዚህ ስያሜ ነው ማለት ነው። ይህ ሱራ ሱረቱን ነበእ ዐመ የተሳአሉን መኪይ ይባላል። መኪይ ማለት መካ የወረደ ማለት ነው። ስለዚህ ቁርአን በጥቅሉ መኪይ እና መደኒይ ተብሎ ይከፈላል። መካ የወረደ እና መዲና የወረደ ሱራ ማለት ነው። ነገር ግን መኪይ ሲባል መካ ነቢያችን ሰለላሁ ዐለይሂ ወሰለም መካ ባሉበት ቦታ ላይ ብቻ የወረደ ነው። መደኒይስ መዲና እያሉ የወረደ ብቻ ማለት ነው። አዎ ካለን ሌሎች ቦታ የወረዱ ሱራዎች ምን ልንላቸው ነው? ያኔ ከመካና መዲና ውጭ የወረዱ ሱራዎች አያዎች አሉ። ለምሳሌ ጣኢፍ ላይ የወረደ አለ፣ ተቡክ ላይ የወረደ አለ፣ መካም መዲናም ላይ ያልወረደ ማለት ነው። ተቅሲሙ ደግሞ ዑለማዎች የከፈሉት በሁለት ብቻ ነው፣ መኪይና መደኒይ ብቻ ብለው ነው የከፈሉት። ስለዚህ ባቢጡ ማሰሪያው መኪይ የሚባልበት ወከዛሊከ መደኒይ የሚባልበት
ዑለማዎች ከመረጡት ውስጥ የተሻለው መክይ ማለት ማነዘለ ቀበለል ሂጅራ ከሂጅራ በፊት የወረደ ሱራ ማለት ነው። መክይ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከመሰደዳቸው በፊት የወረደ ማንኛውም ሱራ የትም ቦታ ይወረድ መክይ እንለዋለን ማለት ነው። ተጸናረለ መደኒ የምንለው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ካደረጉ በኋላ የወረደ ሱራ ማለት ነው። እሳቸው ወደ መዲና ከተሰደዱ በኋላ የትም ቦታ ይወረድ ማለት ነው። የትም ቦታ ይወረድ። ለምሳሌ ሐጀተል ወዳዕ ላይ ቢወርድም ሐጀተል ወዳዕ መካ እያሉ ነው የወረደው። ነገር ግን ወደ መዲና ከተሰደዱ በኋላ ምን እንለዋለን? ይሄን መደንይ ነው እንጂ የምንለው ምን አንለው መክይ ነው። ስለዚህ መክይ ማለት ማነዘለ ቀብለል ሂጅራ ከስደት በፊት የወረደ የቁርአን ክፍል ማለት ሲሆን መደንይ ደግሞ ከስደት በኋላ የወረደ የቁርአን ክፍል ማለት ነው። በዚህ መሰረት አመ የተሳአሉን መክይ መካ የወረደ ነው። መካ የወረዱ ሱራዎች በአብዛኛው አጫጭር ሱራዎች እንዲሁም አጫጭር አንቀጾች ናቸው። ከዛልከ ጠንካራ መልእክት የሚያስተላልፉ ናቸው። እንዲሁም ደግሞ ክርክርን ያዘሉ የኩፋሮችን ውዥንብር ማምታቶቻቸውን ረድ በማድረግ እንዲሁም ደግሞ በአብዛኛው መካ ላይ የወረዱ ክፍሎች አቂዳን እምነታዊ ጉዳዮችን ባዕስን የውመል ቂያማ ሐቅ መሆኑን ቂያማ እንደሚከሰት መቀስቀስ እንዳለ ስለ አላህ ሱብሓነሁ ወተዓላ ብቸኛ ተመላኪነት እነዚህ አይነት አቂዳን በአብዛኛው አቂዳን ያነጣጠሩ ሱራዎች ናቸው ማለት ነው። መደንይ ጋር ስንሄድ ደግሞ በአብዛኛው ረዣዥም ሱራዎች ናቸው። ከአቂዳ ይበልጥ አሕካም ላይ ህግጋት ላይ የሚያጠነጥኑ ሆነው እናገኛቸዋለን ማለት ነው። ቃለ አላሁ ተዓላ ዐመ የተሳአሉን ዐኒ ነበኢል ዐዚም አለዚ ሁም ፊህ ሙኽተሊፉን። ዐመ ዐን ማ ነው አስሉ ዐመ ማለት ዐን ሐርፉል ጀር ዐን እና ማ ነው። አንድ ላይ ኢድጋም ተደርጎ ኑን በሚም ውስጥ ኢድጋም ተደርጎ ዐመ ዛሊፉ ደግሞ ሐርፉል ጀር ስለገባ ብዙ ጊዜ ሐፍ ይደረጋል ይወድቃል ማለት ነው። ስለዚህ ዐመ ማለት አስሉ ዐን ማ ትርጉሙም ደግሞ ስለምን ማለት ነው። ዐመ የተሳአሉን ስለምንድን ነው የሚጠያየቁት? እነዚህ ሰዎች ስለምንድን ነው እየተጠያየቁ ያሉት? ይሄ የአላህ ሱብሓነሁ ወተዓላ ጥያቄ ሱአል ኢንካሪ ነው፣ የተቃውሞ ጥያቄ ነው። እንዴት ይሄ የሚጠያየቁበት ጉዳይ እኮ አይደለም። ዐኒ ነበኢል ዐዚም ስለ ታላቁ ዜና ነው እንደ የሚጠያየቁት። ታላቁ ዜና እኮ የሚያጠያየቅ ጉዳይ አይደለም መሆኑ የተረጋገጠ መከሰቱ የማይቀር ጉዳይ ነው እንጂ የሚያጠራጥር አይደለም። ስለምንድን ነው የሚጠያየቁት? አነበእ አልዐዚም ታላቅ ዜና ማለት ነው። ይህ ታላቅ ዜና ምንድን ነው በሚለው ዙሪያ ሙፈሲሮች ዑለማዎች አንዳንዱ ቁርአን ብሎ ፈስሯል። አንዳንዱ ደግሞ በዕስ ከሞት በኋላ መቀስቀስ ወይም ቂያማ ብሎ ፈስሯል። ከቁርአኑ አረፍተ ነገር ጋር የሚያስኬደው ይሄ ሁለተኛው ተፍሲር እኔ የሚለው አልበዕስ የውመል ቂያማ ማለት ነው። ትልቁ ዜና የተባለው እዚች ጋር ምንድነው? የውመል ቂያማ ስለ መቀስቀስ ስለ የውመል ቂያማ ክስተት ነው እንደ እየተጠያየቁ ያሉት። ይሄ እኮ ቅሮት የሌለው ጉዳይ የተረጋገጠ የማይቀር ጉዳይ እኮ ነው እያለ ነው አላህ ሱብሓነሁ ወተዓላ። አለዚ ሁም ፊህ ሙኽተሊፉን ያ ሁም እነሱ ፊህ በሱ ጉዳይ ሙኽተሊፉን የተናጉበት የተጋጩበት ያልተስማሙበት ጉዳይ ማለትም ከፊሉ የሚያምንበት ከፊሉ ደግሞ የሚክድበት ጉዳይ ማለት ነው። የውመል ቂያማ አማኞች ሙእሚኖች የሚያምኑበት
ኩፋሮች ደግሞ የሚክዱበት ለኩፋሮችም ቂያማ እንደሚከሰት የሚያምን አለ። ስለዚህ በሰዎች መካከል ኺላፍ ያለበት እርስ በርስ ያልተግባቡበት ጉዳይ ነው። ስለዚህ ይህ ትልቁ ዜና እርስ በርስ የሚጠያየቁበት ዜና እርስ በርስ የተናጉበት የተጋጩበት አንዱ ያመነበት ሌላው ያላመነበት ጉዳይ አይደለም እንዴ እያለ ነው አላህ ሱብሓነሁ ወተዓላ። ከላ ከእንዲህ አይነቱ ተግባር ይጠንቀቁ፣ ይታቀቡ፣ ሊጠራጠሩበት የሚገባ ጉዳይ አይደለም። ሰየዕለሙን በእርግጥም ያውቋታል፣ በእርግጥም ሲከሰት ያዩታል፣ በተግባር ይመጣል፣ የማይቀር ጉዳይ ነው። ثم ከላ ሰየዕለሙን ይሄ ተእኪድ ይባላል በአረብኛ። ቃላትን መደጋገም ምንድነው? አጽንዖት መስጠት ማለት ነው። ثم በድጋሚ ከላ ይታቀቡ፣ ሰየዕለሙን ይከሰታል፣ ሲከሰት ደግሞ ያውቋታል፣ ያዩታል፣ በተግባር የሚመጣ ጉዳይ ነው። እያንዳንዱ ሰው መሞቱ አይቀርም፣ እያንዳንዱ ሟች ደግሞ መቀስቀሱ አይቀርም። አላህ ሱብሓነሁ ወተዓላ ፊት መቅረቡ በስራው መመንዳቱ የማይቀር ጉዳይ ነው። ይህንን ያውቋታል፣ በተግባር ያገኙታል እያለ ነው አላህ ሱብሓነሁ ወተዓላ። ይህ ሱረቱ ነበእ በዚህ ዙሪያ በአልበዕት ባዕደል መውት ከሞት በኋላ መቀስቀስ እንዳለ በማጽናት ዙሪያ ይህንን በተለያዩ ደሊሎች አላህ ሱብሓነሁ ወተዓላ እያረጋገጠ የማይቀር መሆኑን የሚያጸናበት ሱራ። የውመል ቂያማ ሰዎች ከሞታቸው መቀስቀሳቸው የማይቀር ጉዳይ መሆኑ ይህ መሰረታዊ የእምነት ጉዳይ ነው። ጸናረለም በዚህ ያላመነ አማኝ አይባልም። ይህንን ደግሞ አላህ ሱብሓነሁ ወተዓላ ቁርአን ላይ በርካታ ቦታዎች ላይ ደጋግሞ አጽንዖት ሰጥቶ በጣም በብዙ ደሊሎች አስረድቶ ያረጋገጠ ጉዳይ ነው። ከዛም በተጨማሪ አቅለን ሰዎች በጤናማ አእምሮ የሚደርሱበት ጉዳይ ነው። እንዴት ከተባለ ምክንያቱም አላህ ሱብሓነሁ ወተዓላ ምድር ላይ ሰዎችን ፈጥሮ ወንድና ሴቶች አድርጎ በብዛት በትኗቸዋል። ከነዚህ ሰዎች ውስጥ መልካም ሰው አለ፣ ጥሩ የሚያደርግ መልካም ስነ ምግባር የተላበሰ ለሰዎች ደግ ቅን የሆነ የሰዎችን ሐቅ ማይነካ ስራ የተባለውን የሚሰራ ታቀብ የተባለውን የሚታቀብ አለ። ከሰዎች ውስጥ ደግሞ ምን አለ? አመፀኛ፣ ትዕቢተኛ፣ ኩራተኛ፣ ወንጀሎችን የሚፈጽም ስራ የተባለውን የማይሰራ አትስራ የተባለውን የሚዳፈር አለ። እነዚህ የተለያዩ አይነት ሰዎች አሉ ማለት ነው። ወከዛሊከ ከሰዎች ውስጥ ጠንካራ፣ ጤናማ፣ ሀብታም፣ የተድላን ህይወት የምቾትን ህይወት ያሳለፈ አለ። ከነሱ ውስጥ ደግሞ የተቸገረ፣ የተጎሳቆለ፣ የታመመ፣ ደካማ ሆኖ ያሳለፈ አለ። እነዚህ በተለያየ አይነት ሁኔታ እዚህ ምድር ላይ ያሳለፉ ሰዎች ሞተው አፈር ሆነው የሚቀሩ ከሆነ አላህ ሱብሓነሁ ወተዓላ ፍትሃዊ አይደለም ማለት ነው። ይህ ደግሞ የሚሆን አይደለም። አላህ ሱብሓነሁ ወተዓላ በፍትህ የበላይ ያንዳንዱን ነገር ሐቁን የሚሰጥ። ስለዚህ እነዚህ ፍጡራን የግድ ዳግም ተቀስቅሰው በስራቸው መመንዳት አለባቸው። ጥሩ የሰራ አጅር ሊያገኝ ይገባል፣ ያኒ በአላህ ሱብሓነሁ ወተዓላ ችሮታ። መጥፎ የሰራ ደግሞ መቀጣት ይገባዋል፣ አላህ ሱብሓነሁ ወተዓላ ካልማረው ማለት ነው። ሰዎች በተለያየ መልኩ ዱንያ ላይ ኖረው አኸራ ተነስተው ሁለተኛ ዓለም ማይኖሩ ከሆነ ይህ ከአላህ ሱብሓነሁ ወተዓላ ዐድል ከሱ ፍትሃዊነት ጋር የማይሄድ ነው። አላህ ሱብሓነሁ ወተዓላ ደግሞ በፍትህ እጅግ በጣም ከፍ ያለ የላቀ ነው። ስለዚህ የግድ ሰዎች ይቀሰቀሳሉ ማለት ነው። ሰዎች ከሞታቸው መቀስቀሳቸው ግዴታ ነው። በቁርአን በሐዲስ በሁሉም
ሙእሚኖች ስምምነት እንዲሁም ደግሞ በጤናማ አእምሮ እሳቤም የተረጋገጠ ጉዳይ ነው ማለት ግልጽ ነው አይደለም? ثم قال الله عز وجل ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا إلى آخر الآيات ከዚህ በኋላ የውመል ቂያማ የሚከሰት መከሰቱ ደግሞ ለአላህ የማይከብድ ቀላል ነገር መሆኑን በደሊል እያስረዳ የሱን ቁድራ የሱን ቻይነት የፈለገውን ሰሪነት በዚህ መልኩ እየዘረዘረ ማለት ነው። አለም ነጅዐል አልአርض ሚሃደን አላደረግንም እንዴ አልአርض ምድርን ሚሃደን የተመቻቸ ለሰዎች ለኑሯቸው የተመቻቸ አድርገነው አይደለም ሊራመዱበት ሊሰሩበት ሊገነቡበት ሊዘሩበት የተለያየ ለኑሯቸው የሚያመችን ነገር እንዲሰሩበት ምድርን ምቹ አድርገን አይደለም። ይሄ የኛን የበላይነትና ቻይነት የሚያሳይ አይደለም እያለ ነው አላህ ሱብሓነሁ ወልጂባለ አውታደን ተራሮችን ደግሞ ጂባል ተራሮች ማለት ነው ጀምዑ ጀበል አውታደን ችካሎች አድርገናቸው አይደል እንዴ ለምድር ማለት ነው። ምድር እንዳይንቀጠቀጥ ሰዎች ላይ ያኒ ለኑሯቸው እንዳይመች እንዳይሆን የተርገፈገፈ እንዳይረብሻቸው በተራሮች አማካይነት ምድር ታቢት የጸና እንዲሆን አደረገው ማለት ነው። ይህ የኛን የበላይነት ቻይነት የፈለግነውን ሰሪነት የሚያሳይ ምልክት አይደል እንዴ እያለ ነው አላህ ሱብሓነሁ ወኸለቅናኩም አዝዋጀን እንዲሁም ደግሞ የተለያያችሁ ጾታዎች አድርገን ፈጥረናችሁ የለ እንዴ ወንዶችና ሴቶች አድርገን አንዱ በሌላው ሚረካ አንዱ በሌላው ሚረጋና የሚደሰት አድርገን ወንዶችና ሴቶች አድርገን ፈጥረናቸው አይደል እንዴ ወጀዐልና ነውመኩም ሱባተን ወጀዐልና አድርገንም አይደል እንዴ ነውመኩም እንቅልፋችሁን ሱባተን ሱባት ቀጥዕ ማለት ነው። ሱባት ምንድነው? መቁረጥ ማለት ነው። የቀንን እንቅስቃሴ የሚቆርጥና እረፍትን የሚሰጥ አድርገንላችሁ አይደል እንዴ እንቅልፍ አማካይነት ቀን ሙሉ በተለያየ አሰልቺ ነገሮች ደክመን ወጥተን ወርደን እናገኛለን። በእንቅልፍ እረፍት እናገኛለን። አንድ ሰው ቀን ሙሉ ደክሞ ማለት ነው ሌሊት አርፎ ተኝቶ ሲነሳ ነገ ሌላ አዲስ ሰው ይሆናል። በአዲስ ጉልበት በአዲስ መንፈስ ህይወቱን እንደገና ይቀጥላል ማለት ነው። ይህ የአላህ ሱብሓነሁ ወተዓላ ችሎታ የሱን የበላይነት የሚያሳይ ተአምር። ወጀዐልና ሌይለ ሊባሰን ጀዐልና አድርገንም የለ እንዴ አለይለ ሌሊትን ሊባሰን ልብስ አድርገነው አይደል እንዴ ለቀን ማለት የቀንን ብርሃን የሚያለብስና የሚያጨልም ማለት ነው። ምክንያቱም ቀን ለእንቅስቃሴ እንዲመች ብርሃናማ አድርጎታል አላህ ሱብሓነሁ ወተዓላ። ሌሊት ግን ሰዎች የሚያርፉበት ጊዜ ስለሆነ ብርሃኑን አጥፍቶት አጨለሙት። ተመለከትክ የአላህን ሱብሓነሁ ወተዓላ ችሎታ። ይህ ሁሉ የኛን የበላይነት ሀያልነት ቻይነት የሚያሳይ ተአምር አይደል እንዴ? ታዲያ ለኛ ምን ይሳናናል? ምን የሚከብደኝ ነገር አለ? እንዴት ነው ዳግሜ እናንተ መቀስቀስ የሚያቅተኝ? እንዴት ነው የምታስቡት? ወደ አእምሯችሁ ተመለሱ እንጂ እያለ እየገሰጸ እየመከረ ነው አላህ ሱብሓነሁ ወተዓላ። ወጀዐልና ሌይለ ሊባሰን ሌሊትን ለቀን ልብስ አደረግነው የሚያጨልም ማለት ነው። ወጀዐልና አነሃረ መዓሻ ጀዐልና አድርገንም የለ እንዴ አነሃረ ቀንን መዓሸን
የመኖሪያ ክፍል መዓሽ ማለት ለመኖር የሚመች ማለት መኖሪያ አድርገንላችሁ አይደል? ያኒ ለመኖር ለኑሮ ለመንቀሳቀስ ምቹ ማለት ወጥተን ወርደን ዘርተን አጭደን ነግደን ለውጠን እንድንኖር ብርሃናማ ምቹ አደረገው ቀንን ማለት ነው። እና ለኑሮ ምቹ አድርገንላችሁ አይደል እንዴ? ቀኑን ሌሊቱን ደግሞ አጨለመንላችሁ አይደል እንዴ? ታዲያ ይህ የኛን ኃያልነት አይደል እንደሚያሳየው? በሁሉ ነገር ቻይነታችንን አይደል እንደሚያሳየው? ታዲያ ምን የሚሳነን ነገር አለ? ምን የሚያቅተን ነገር አለ? ምን የሚከብደን ነገር አለ? እናንተን ከምንም እኮ ነው የፈጠርኳችሁ። ከፈጠርኳችሁ በኋላ እንድትኖሩ በዚህ መልኩ እንድትኖሩ አድርጊያችሁ ስትሞቱ ዳግም መቀስቀስ እንዴት ያቅተኛል? ዳግም መቀስቀስ በፍጹም የሚያቅት አይደለም እያለ ነው አላህ ሱብሓነሁ። ስለዚህ መቀስቀሳችሁ አይቀርም፣ የውመል ቂያማ መከሰቱ የማይቀር ጉዳይ ነው እያለ ይህንን መሰረታዊ የእምነት ጉዳይ እያሰረጸብን ነው አላህ ሱብሓነሁ ወተዓላ። ወበነይና ፈውቀኩም ሰብዐን ሽዳዳ፣ በነይና ደግሞ ገነባ ፈውቀኩም ከበላያችሁ ሰብዐን ሰባትን ሽዳደን ብርቱዎች፣ ያኒ ሰባት ብርቱ የሆኑ ሰማያት ማለት ነው አይደለም? በስፋታቸው በጥንካሬያቸው ብርቱ የሆኑ በፀሐይ በጨረቃ በከዋክብት ያሸበረቁ ለእይታ የሚያምሩ ሰማያትን ከበላያቸው ገንብተን አይደል እንዴ? ስለዚህ የኛን የበላይነት ቻይነት እንድታስተውሉ ያደርጋችሁም። ይሄ ምን የሚያቅተን ነገር አለ? ምን የሚሳነን ነገር አለ? ከሞታችሁ በኋላ እንዴት መቀስቀስ ይሳነናል? ይህ እኮ ለእኛ እጅግ በጣም ቀላል ነው እያለ ነው አላህ ራሱን እኛ ብሎ እየገለጸ ማለት ነው። እኛ የሚለው አደረግን፣ ፈጠርናችሁ፣ ሌሊትን ጨለማ አደረግንላችሁ፣ ቀንን ብርሃናማ አደረግንላችሁ እያለ አላህ እኛ ብሎ የሚገልጸው ማለት ነው እሱን ራሱን ነው አላህ ሱብሓነሁ ወተዓላ። ምክንያቱም እኛ የሚለው ቃል በቁርአን ቋንቋ እንዲሁም በአረብኛ ቋንቋ ከአንድ በላይ የሆነ መግለጫ ከአንድ በላይ የሆነ አካል 2 3 4 ከዛ በላይ እነዚህ ግሩፖች ራሳቸውን ሲጠቁሙ ምን ይላሉ? እኛ ይላሉ። ግልጽ ነው አይደለም? ይህ አንደኛው ማዕና ሲሆን፣ ሁለተኛው ማዕና ደግሞ አንድ ነጠላ ቢሆን ራሱ 2 3 ባይሆንም ማለት ነው ብቸኛ ሆኖ ራሱን ምን ብሎ ይገልጻል? እኛ ብሎ ይገልጻል። ይህ የኩራት የበላይነት ገለጻ ነው በአረብኛ። ግልጽ ነው አይደለም? አላህ ሱብሓነሁ ወተዓላ ኩሩ የበላይ ስለሆነ ራሱን ምን ብሎ ይገልጻል? እኛ አደረግንላችሁ፣ ፈጠርንላችሁ፣ ሰጠናችሁ እያለ ራሱን እኛ ብሎ ይገልጻል ማለት ነው። አላህ ሱብሓነሁ ወተዓላ ግን ምንድነው? አልአሐድ አሰመድ፣ ብቸኛ፣ አጋር የሌለው፣ አጋዥ የሌለው፣ ሚስትም ልጅም አጋዥም ተቀናቃኝም የሌለው ብቸኛ ጌታ። ثم قال الله عز وجل وجعلنا سراجا وهاجا ጀዐልና ደግሞ ማደርገንላችሁ የለ እንዴ ሲራጀን ብርሃንን፣ ያኒ ከፀሐይ የሚመነጨውን ብርሃን ፀሐይን ማለት ነው። ወሃጀን አንጸባራቂና ሙቀታማ፣ ሙቀትን ብርሃንንም ሁለቱንም ያቀፈ ፀሐይ አድርገንላችሁ አይደል እንዴ? ወአንዘልና ሚነል ሙዕሲራቲ ማአን ተጃጃ፣ አንዘልና ደግሞ አውርደንላችሁ የለ እንዴ
ሚነል ሙዕሲራት ከሙዕሲራት ሙዕሲራት ምንድን ነው? ያረገዙ ማለት ነው። ምንድን ነው የሚለው ላይ ከሙፈሲሮች ኢብኑ አባስ እና ሌሎችም ምን ብለዋል? አርያህ ንፋሶች ወይም ንፋስ ብለው የፈሰሩ አሉ። እኔም ደግሞ ከሙፈሲሮች ሙዕሲራት ደመናዎች ብለው የፈሰረ አለ። ጽናረለ ሙዕሲራት ያረገዙ ደመናዎች ማለት ነው። ሙዕሲራት ደመናዎች በሚለው ተፍሲር ምን ማለት ነው? ውሃን ያረገዙ ደመናዎች ማለት ነው። ሪህ ንፋስ በሚለው ተፍሲር ደግሞ ምንድነው? ከደመና ውሃን ጨምቆ የሚያወጡ ንፋሶች ማለት ነው። ጽናረለ ስለዚህ ሁለቱም ተፍሲር በሚፈስረው ያስኬዳል። አብዛኞቹ ዑለማዎች ግን የመረጡት ሙዕሲራት የሚለው ደመናዎች ነው። ከደመናዎችም አንዘልና አወረድንላችሁ ምን ማአን ተጃጀን ማአን ውሃን አወረድንላችሁ አይደል እንዴ? ተጃጀን በብዛት በኃይል የተንቧቧ የሚወርድ ምድርን እየመታ በኃይል እየመታ በብዛት ምድርን የሚያጠግብ ዝናብ አወረድንላችሁ አይደል እንዴ? ይህ ሁሉ የእኛን ችሎታ የሚያሳይ አይደል እንዴ? ሊኑኽሪጀ ቢሂ በዚያም ውሃ ሳቢያ ሊኑኽሪጀ ልናውጣበት ቢሂ ቢሰበቢሂ ማለት بسبب المعصرات أو بسبب الماء الذي نزل من المعصرات كلمناوت ورد وها يعني زناب سابع لنخرج به لناوت اللاتشه حبا قراطريوች እህሎች ወነባተን አትክልቶች ቅጠላቅጠሎች ከምድር በዝናብ ሳቢያ ልናወጣላችሁ ስንል ይላል አላህ ሱብሓነሁ ወተዓላ። ወጀናት የተለያዩ አትክልቶች፣ ፍራፍሬዎች፣ ዛፎች አልፋፈን እርስ በርስ የተቆላለፉ እጅብ ያሉ ጥቅጥቅ ያሉ ዛፎችን ተክሎችን ከምድር ልናወጣላችሁ ከሰማይ ዝናብን አወረድን ይላል አላህ ሱብሓነሁ ወተዓላ። ይህ ሁሉ የአላህ ሱብሓነሁ ወተዓላ ተአምሮች ማሳያዎች ናቸው። እነዚህ ብቻ አይደሉም። የአላህ ሱብሓነሁ ወተዓላ ተአምሮች ተቆጥሮ የሚያበቁ አይደሉም። እንዲሁም ደግሞ ተአምሮች እንደመሆናቸው ጸጋዎችን ናቸው። ለሰው ልጆች የተሰጡ ምኖች ናቸው? ጸጋዎች ናቸው። እነዚህን ሁሉ ጸጋ የለገስንላቸው እነዚህን ሁሉ ታላላቅ ፍጥረታትን የፈጠርን ያስከሰትን እንዴት እናንተ ከሞታችሁ በኋላ መቀስቀስ ይሳነናል? ይህ ሰዎች ሊጠራጠሩበት የሚገባ ጉዳይ አይደለም። በእርግጠኝነት ሊያምኑበት የሚገባ ጉዳይ ነው እያለና አላህ ሱብሓነሁ ወተዓላ። ታዲያ ከነዚህ ከአላህ ሱብሓነሁ ወተዓላ ንግግሮች የምንወስደው ቁም ነገር ምንድን ነው? የውመል ቂያማ መከሰቱ የማይቀር ጉዳይ መሆኑ። የውመል ቂያማ መከሰቱ የማይቀር ጉዳይ ነው። ይህ ሙእሚኖች ዘንድ የተረጋገጠ የእምነት ጉዳይ ነው። ነገር ግን ሙእሚኖች ዘንድ ቢሆን ይህንን ነገር በተደጋጋሚ ማስታወስ፣ ማስተዋል፣ በዚህ ርዕሰ ጉዳይ ላይ የተነገሩ የቁርአን አያቶችን በተደቡር ማንበብ፣ ማድመጥ፣ መማር ያስፈልጋል። ለምን? ሊተቅዊየቲ ኢማኒሂም እምነታቸውን ለማጠናከር በየውመል በዕት በየውመል ቂያማ ላይ ያላቸውን እምነት ለማጠናከር ማለት ነው። ግልጽ ነው አይደለም? በየውመል ቂያማ ላይ ያለን እምነት ከተጠናከረ ምን ይከሰታል ከተባለ ይህ
የመልካም ነገሮች ሁሉ ቁንጮ በየውመል ቂያማ ማመን፣ በዛ ላይ ያለን እምነት መጠናከሩ የነገሮች የኸይር ነገሮች ሁሉ ራስ። ምክንያቱም በየውመል ቂያማ ላይ በትክክል ያመነና እርግጠኛ የሆነ በዚህ ላይ ያለው እምነት ጠንካራ የሆነና ሁሌ ነፍሱን በዚህ የሚያስታውስ ሰው ምን ያደርጋል? ለዚህ ከባድ ቀን የሚገባውን ዝግጅት ያደርጋል። ለዚህ ከባድ ቀን የሚገባውን ዝግጅት ያደረገ ሰው ደግሞ በዚህ በዱንያ ዓለም እንዲሁም በወዳኛው በአኺራ ዓለም ስኬታማ የበላይ ይሆናል ማለት ነው። ጽናረለ ስኬታማ የምንሆነው የበላይ የምንሆነው ደስተኞች የምንሆነው በየውመል ቂያማ ያለን እምነት በተጠናከረ ቁጥር። ምክንያቱም ለአላህ ስብሓነሁ ወተዓላ ታዛዦች እንሆናለን። እምነታችን የጸና በመሆኑ እያንዳንዱ ምንሰራው ስራ አላህ ስብሓነሁ ወተዓላ ዘንድ ውጤቱ እንደሚገኝ መልካም ውጤቱ እንደሚገኝ እናውቃለን። ስለዚህ በመልካም ስራ ላይ ብርቱዎች እንሆናለን። እያንዳንዱ ጥፋት፣ በደል፣ በተለይ ሰዎች የምንበድለው በደል የውመል ቂያማ እንደሚያዋርደን እንደሚያስከስሰን አላህ ስብሓነሁ ወተዓላ ፊት እንደሚያስጠይቀን ስለምናቅ ከበደል እንታቀባለን። ከበደልነው ሰው ራሳችንን እናጸዳለን። የበደልነውን ሐቅ በመመለስ ይቅርታ በመጠየቅ ካጠፋነው ጥፋት ደግሞ ተውበት በማድረግ ከመጥፎ ነገሮች እንታቀባለን። በጥሩ ነገሮች ላይ እንበረታለን ማለት ነው። ግልጽ ነው አይደለም? የዚህ እምነት በተጓደለና በደከመ ቁጥር ደግሞ ለዛ ከባዱ ቀን የምናደርገው ዝግጅት እጅግ በጣም የደከመ ይሆናል። በመሆኑም የታዘዝነውን በአግባቡ አንፈጽምም፣ የተከለከልነውን እንዳፈራለን። ያ ደግሞ የሚያስከትለው መዘዝ በዱንያም በአኸራም ውርደት፣ ጽልመት፣ ሽብር፣ ክፋት፣ ድህነት፣ የበታችነት ይሆናል ማለት ነው። ስለዚህ ስለ የውመል ቂያማ አላህ ስብሓነሁ ወተዓላ አጽንቶ የሚናገራቸውን ንግግሮች በሚገባ ማስተዋል፣ እምነታችንን መጀደድና ማጠናከር ያስፈልጋል ማለት ነው። إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا. قال الله عز وجل إن يوم الفصل كان ميقاتا. إن يوم الفصل يمليو إلت يوم الفصل يمليو إلت يعني كلاي كالله سبحانه وتعالى كتناقروا قا يمياز نقراله كلاي الله سبحانه وتعالى النبأ العظيم طلعكم زينا من بلوتال الذي هم فيه مختلفون نسو بسو قداي يتناقو እርስ በርስ የተቃረኑ ናቸው አለ። አንዱ ያምንበታል ሌላው ይክድበታል ማለት ነው። የዛኔ የውመል ቂያማ አላህ ስብሓነሁ ወተዓላ የፍሲሉ በይነል ሙእሚኒ ወልካፊር በአማኞችና በካህዲያን መካከል ይለያል። አላህ ስብሓነሁ ወተዓላ የተኻለፉትን ሰዎች አላህ ይለያል፣ መልካሙና መጥፎን ይለያል፣ የጀነት ሰዎችና የጀሃነም ሰዎች ይለያል።
የሐቅ ባለቤትና የባጢል ባለቤትን አላህ ይለያል። ስለዚህ የውመል ቂያማ የውመል ፈስል የመለያው ዕለት ይባላል። ኢነ የውመል ፈስሊ የመለያው ዕለት የውመል ቂያማ ካነ ሚቃተን ጊዜው የተወሰነ ነው ማለት ነው። ጊዜው የተወሰነ ወደኋላም ወደፊትም የማይል እሱንም ጊዜ ደግሞ አላህ ስብሓነሁ ወተዓላ ብቻ ነው የሚያውቀው። መቼ እንደሚከሰት የሚያውቀው ማን ነው? አላህ ስብሓነሁ ወተዓላ ብቻ ነው። ሐታ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መተ ሰዓ ቂያማ መች ነው ተብለው ሲጠየቁ ማዛ አዕደድተ ለሃ ለየውመል ቂያማ ምንድን ያዘጋጀለት ብለው ነው የጠየቁት እንጂ የውመል ቂያማ በዚህ ዕለት ነው፣ በዚህ ዓመት ነው፣ በዚህ ወር ነው ብለው አልገለጹም። ለምን? ነቢያችን ሰለላሁ ዐለይሂ ወሰለም ስለማያውቁ። አላህ ሱብሓነሁ ወተዓላ የስአሉነከ ዐን ሰዓቲ አያነ ሙርሳሃ ፊማ አንተ ሚን ዚክራሃ አንተ የምትነግረው አይደለም፣ የውመል ቂያማን የምትጠቅሰው አይደለህም፣ የምታውቀው አይደለህም። ወየስአሉነከ ከአነከ ሐፊዩን ዐንሃ አንተ የውመል ቂያማ የምታውቀው አስመስለው ይጠይቁሃል። ነገር ግን ማንም አያውቅም ከአላህ ሱብሓነሁ ወተዓላ በስተቀር ማንም አያውቅም መች እንደሚከሰት እያለ ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም የተለያዩ ጥያቄዎችን እየጠየቃቸው እሳቸው ደግሞ እየመለሱ ለኡማው ያስተላለፉት ትምህርት አለ። ስለ ኢስላም፣ ስለ ኢማን፣ ስለ ኢሕሳን ጠይቋቸው ማለት ነው። ከዛ ስለ የውመል ቂያማ ጠየቃቸው መች እንደሚሆን። እሳቸው ምን ብለው ነው የመለሱት? መል መስኡሉ ዐንሃ ቢአዕለመ ሚነ ሳኢሊ ተጠያቂው ከጠያቂ ይበልጥ አያውቅም። ማለትም እኔም አንተም አናውቅም። ጅብሪል የውመል ቂያማ መች እንደሆነ አያውቅም። ሚስጥረኛው ጅብሪል ማለት ነው አያውቅም። ታላቁ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም አያውቅም። ነገር ግን የሆነ ቀን አላህ ብቻ የሚያውቀው ቀን የተወሰነ ቀን አለው። በዛ ቀን ዱንያ ላይ ያሉ ነገሮች ሁሉ ያበቃላቸዋል። ሌላ አዲስ ዓለም ይፈጠራል። ግልጽ አይደለም? ሰዎች ከቀብራቸው ይቀሰቀሳሉ፣ አላህ ፊት ይሰበሰባሉ። ኢነ የውመል ፈስሊ ካነ ሚቃታ የውመ ዩንፈኹ ፊሱር የውመል ፈስል ማለት ደግሞ የውመ ዩንፈኹ ፊሱር በሱር በቀንዱ ወይም በጥሩምባው የሚነፋበት ቀን የውመ ዩንፈኹ የሚነፋበት ፊሱር በጥሩምባው ቀንድን መሳይ የሆነ ጥሩምባ ቀርን ይባላል። በዛ ሲነፋ ሰዎች ሁሉ ይቀሰቀሳሉ። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ምን ይላሉ? الإمام البخاري بسنداتቸው ከአቡ ሁረይራ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم ما بين النفختين 40 ሁለት ጊዜ ነው የሚነፋው። አንድ ጊዜ ሲነፋ ሰዎች ሁሉ ይዘረራሉ፣ ምድር ላይ ያለ ሁሉ ይሞታል። በሁለተኛ ጊዜ ሲነፋ ሁሉም ይቀሰቀሳል ከሞተበት። በሁለቱ መካከል ያለው ጊዜ ምን ያህል ነው? 40 ነው። 40 ዓመታት፣ 40 ወራት፣ 40 ቀናት ምንድን ነው? ቃሉ 40 የውመን አቡ ሁረይራ ነው ይህን ሐዲስ ነው ያስተላለፉት። በሁለቱ ንፊዎች መካከል አንዴ ሲነፋ ሰዎች ሁሉ ይሞታሉ፣ በሁለተኛው ሲነፋ ሁሉም ይቀሰቀሳሉ። በሁለቱ መካከል 40 አለ አለ አቡ ሁረይራ ከነቢያችን ሰለላሁ ዐለይሂ ወሰለም 40 የውመን 40 ቀናት ነው እንደ አቡ ሁረይራ ብለው ሲጠይቁት ቃለ አበይቱ አለንም አለ። ረስቶታል አቡ ሁረይራ ከነቢ ሰለላሁ ዐለይሂ ወሰለም የሰሙትን ረስቶታል። 40 ቀናት ነው እንደ ሲሉት አይ አለንም አላውቅም። ቃሉ 40 ሸህረን 40 ወራት ነው እንደ ሲሉት ቃለ አበይቱ አለንም ይሄንንም አለ። ቃሉ 40 ሰነ 40 ዓመት ነው
ቃለ አበይቱ አላቅም። ቃለ ثم ينزل الله من السماء ماء ከዚያ አላህ ስብሓነሁ ወተዓላ ከሰማይ ውሃን ያፈሳል ያወርዳል። ፈየንቡቱነ ከማ የንቡቱል በቅሉ ከምድር ቡቃያ እንደሚበቅለው ሰዎች ይበቅላሉ። ሰዎች እንግዲህ አጥንታቸው ስጋቸው እንዳለ አልቋል። ምድር ሁሉንም የሰውነት ክፍል ይበላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢላ ዐጅበ ዘነብ ዐጅበ ዘነብ ከኋላ ከወገባችን በታች ያለ አጥንት እሱ ሲቀርብ ነው። ከሱ እንደገና ይበቅላሉ አላህ ሱብሓነሁ ወተዓላ ወሁወ ዐላ ኩሊ ሸይኢን ቀዲር ሁሉ ነገር ቻይ ነው። እንደገና ሕያው ያደርጋቸዋል ማለት ነው። ለይሰ ሚነል ኢንሳኒ ሸይኡን ኢላ የብላ የሰው ክፍል የሰውነት ክፍል ሁሉም ያልቃል። ኢላ ዐዝመን ዋሂደን ወሁወ ዐጅቡ ዘነብ ዐጅቡ ዘነብ ሲቀራል። ወሚንሁ ዩረከቡል ኸልቁ የውመል ቂያማ የውመል ቂያማ ሰዎች ከዛ ነው እንደገና ዳግም ሕያው የሚሆኑት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ዛኔ ጥሩምባ ሲነፋ ሰዎች እያንዳንዱ ሰው ማለትም ምን ማለት ነው? ሞቶ በስነ ስርዓት የተቀበረ፣ በእሳት አደጋ የሞተ፣ በመኪና አደጋ የሞተ፣ በኃይለኛ ማሽን ተፈጅቶ ድቅቅ ብሎ የሞተ፣ የትኛውም ሁኔታ አውሬ በልቶት ገነጣጥሎት የሞተ ሁሉም ማለት ነው። የትኛውም ሁኔታ የሞተ ሰው አላህ ሱብሓነሁ ወተዓላ ካለበት ከነበረበት ሰብስቦ እንደገና ሕያው ያደርገዋል። ወሁወ ዐላ ኩሊ ሸይኢን ቀዲር አላህ ሱብሓነሁ ወተዓላ ምንም የሚሳነው ነገር የለም። የውመ ዩንፈኹ ፊሱር ዛኔ በቀሉ በሚነፋ ሰዓት ፈተእቱነ ትመጣላችሁ አፍዋጀን ጀማዓ ግሩፕ ሆናችሁ ትመጣላችኋል ወደ አላህ ሱብሓነሁ ወተዓላ። ግሩፕ የሚሆኑት እንዴት ነው? ሁሉም ኡማ ከተላከለት ነብይ ጋር ማለት ነው። የተላከለት ነብይ መሪ ሆኖ ኡማው ተከታይ ሆኖ ወደ አላህ ሱብሓነሁ ወተዓላ ሁሉም ይተማል በጀማዓ በግሩፕ ሆኖ ማለት። ወፉትሐት ሰማ ሰማያትም ይከፋፈታሉ። ፈካነት አብዋበን መንገዶች በሮች ይሆናሉ ሰማያት። ከዚያስ በሌላ ሱራዎች አላህ በሌላ አያቶች አላህ እንደገለጸው እንደነው ወጃአ ረቡከ ወልመለኩ ሰፈን ሰፋ መላእክቶች ይመጣሉ። የመጀመሪያው ሰማይ መላእክት ሰፍ ሰርቶ ይመጣል። የሁለተኛው መላእክት ሰፍ ሰርቶ ይመጣል። የሶስተኛው መላእክት በዚህ መልኩ ሁሉም ይመጣል። አላህ ሱብሓነሁ ወተዓላ በሰዎች መካከል ፍርድን ለመስጠት ወደ ምድር ይመጣል። አላህ እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ወሱይረት አልጂባሉ ፈካነት ሰራባ ሱይረት አልጂባል ተራሮችን ይወገዳል እንዲወገዱ ይደረጋል። ፈካነት ተራሮች ሰራበን ሲሪዶ ይሉታል በአማርኛ። ያኒ ከርቀት ስታየው ውሃ የሚመስል በተለይ በረሃማ ቦታ ላይ ከርቀት ስታየው ውሃ የሚመስል ያንጣለለ ነገር አለ። ቀርበ ስትመለከተው ግን ምንም የለም። ጽናረለ ተራሮች እንደዛ ይደረጋሉ። ያኒ ድቅቅ ብትን ያደርገው አላህ ሱብሓነሁ ወተዓላ ከዛ ሲታይ እንደ ደመና ይሆናሉ። ከዛ የሚጨበጥ ነገር ምንም አይኖራቸው። የውመል ቂያማ እንደዚህ ግዙፍ የሆኑ ፍጥረታት ለምድር ችካል የሆኑ ግዙፍ ፍጥረታት አላህ ሱብሓነሁ ወተዓላ ከልዒህኒል መንፉሽ ያደርጋቸዋል። እንደ ተፈተለ ጥጥ ብንን ያደርጋቸዋል ተራሮችን። ኢነ ጀሃነመ ካነት ሚርሳድን ሰዓት አቅቷል። አማን ደርሶ አማን ሰዓት ሲደርስ አስታውስ ደርሶና ከዓለም በኋላ ሌላ ደርስ ስላለ ሁልጊዜ ዓለም ሲደርስ ታስታውሱናላችሁ። የሚቀጥለው ደርስ ወደ ኋላ ተመልሰን ኢነ የውመል ሑስኒ ካነ ሚቃተን ከሚለው ምን ጀምር ይሆናል። ለዛሬ በዚህ እናበቃለን። አላህ ሱብሓነሁ ወተዓላ ቁርአንን ከሚረዱ ከሚተገብሩት ቁርአንን በሚገባ ፈህም ከሚያደርጉ
ያድርገን። وصلى اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين.